እሺ ሰላም ሰላም ክቡራንና ክቡራት አድማጭ ተማሪዎቻችን በሙሉ እንደምን ከረማችሁ። በዚህ ቪዲዮ ላይ እንግዲህ ወሳኝና በጣም ጥሩ መረጃ ይዤላችሁ መጥቻለሁ። በ2017 ዓመተ ምህረት የ12ኛ ክፍል ማጠቃለያ ፈተና ወስዳችሁ በ2018 ወደ ከፍተኛ የትምህርት ተቋማት ለምትገቡ ተማሪዎች በሙሉ በፍሬሽማንም በአቅም ማሻሻያም መግባት ለምትችሉ ተማሪዎች በሙሉ ጥሩና ወሳኝ መረጃ ይዤላችሁ መጥቻለሁ። ዩኒቨርሲቲዎች ምደባ ተጀምሯል። አዎ የሪሜዲያል ኢሹ ምን ላይ ደርሷል? ለሪሜዲያልስ ተለቋል ወይ? በነገራችን ላይ ከፍተኛ ውጤት ከ50% በላይ ካመጡ ተማሪዎች በላይ በሪሜዲያል ያለፉት ቁጥራቸው ብዙ እንደሆነ ታውቃላችሁ። ለማንኛውም እነኚህን የመሳሰሉ መረጃዎች ይዤ መጥቻለሁ። ሁላችሁም እስከ ቪዲዮ መጨረሻ ከኔ ጋር ሆኑ። ይህን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቆዩኝ። በ2017 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና ወስዳችሁ ማለፊያ ውጤት ያስመዘገባችሁና ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች በውጪ ማጋራት ስኮላርሺፕ ትምህርታችሁን ለምትከታተሉ የቅድመ ምረቃ መደበኛ ተማሪዎች የተቋም ምደባ ዩኒቨርሲቲ ምደባ ከአሁን ሰዓት ጀምሮ ከታች በተዘረዘሩት አማራጮች ማየት የምትችሉ መሆኑን እየገለጽን የሪሜዲያል ፕሮግራም ምደባ በቅርብ ይፋ የሚደረግ መሆኑን እናሳውቃለን ከትምህርት ሚኒስቴር። ስለዚህ እዚህ ላይ እንዳየነው ነው ማለት ነው። ውጤት ተነግሯል የሪሜዲያል። ስለዚህ ዩኒቨርሲቲ የምትገቡበት ምደባ ተለቋል ማለት ነው። ይህንን ለማየት ምንድነው ማድረግ ያለብን? ዩኒቨርሲቲ ቴሌግራም ቻናላቸውን ማየት አለብን። በምን ድረገጽ ነው መከታተል ያለብን? ይኸው በቪዲዮ ላሳያችሁ። ሁላችሁም ይህንን ቪዲዮ ይዩት። ስለዚህ ይህን ቪዲዮ የዩኒቨርሲቲዎችን መረጃ በሙሉ ከዚህ ፔጅ ላይ ማግኘት ትችላላችሁ። ይህን ፔጅ ለማግኘት ቴሌግራም ቻናሌን ሰብስክራይብ አድርጉ። ቴሌግራም ቻናሌ አተማር ልጄ ነው የሚለው፣ እሱን ሰብስክራይብ አድርጉ ማለት ነው። ጠቅላላ ያሉ ሀሳቦችን ደግሞ ስነግራችሁ ዩኒቨርሲቲዎች እንግዲህ መጥራት ጀምረዋል። የትኛው ዩኒቨርሲቲ የሚለውን ቼክ አድርጋችሁ የዩኒቨርሲቲዎቹን መረጃ ላይ ማየትና መመልከት ትችላላችሁ ማለት ነው። ዩኒቨርሲቲ የምትገቡ ተማሪዎች ምን ነገሮች ያስፈልጋችኋል እንደ መረጃ እሱን የምሰጥበትና 82800 ምናምን ተማሪ በነገራችን ላይ የአቅም ማሻሻያ እንደገባ በዚህ አመት እንግዲህ አዲስ የወጣው መረጃ ያሳውቃል ማለት ነው። ግቢ እንደ ፍሬሽማን የምትገቡ ተማሪዎች ዚስ ታይም በዚህ አመት 2018 ላይ በጣም ጥንቃቄ ማድረግ ስላለባችሁ ነገር ምን ነገር ማድረግ ስላለባችሁ ነገር አንዳንድ ነገሮችን እናወራለን። እንግዲህ ከቤት ከማዘር ቤት ከእናት አባት ቤት ወጣችሁ ግቢ ስትገቡ አንዳንድ ቻሌንጆች ሀፕን ሊያደርግ ይችላል። ፋይናንሻሊ ማናጅ ለመደረግ ሞክሩ። ማናጅ ለማድረግ ፋይናንሳችሁን ማለት ነው። ታይማችሁንም ማናጅ ለማድረግ እንደዚያውም እውቀታችሁንም በተወሰነ መልክ ማናጅ ለማድረግ ሞክሩ። በጣም ቻሌንጅ ያደርጋችኋል ይሄ ነገር። ይሄንን አሁን የምላችሁን ነገር በትክክል ይዛችሁ መሄድ ከቻላችሁ ነገ ዩኒቨርሲቲ ላይ አሸናፊዎች እንጂ ተሸናፊዎች መሆን አትችሉም። አላማችሁ ጥሩ ውጤት ይዛችሁ ስፔሻሊ በጣም ፍሬሽማን ላይ ሁሉም ሰው የተለያየ ኮመን ኮርስ ይሰጠዋል። እሷን እንደምንም ጥሩ ውጤት አምጥተ የተሻለ ዲፓርትመንት ለመግባት ግዴታ ጊዜህንም ሰዓትህንም ለመሰለ እነዚህ ነገሮች ግብአት ናቸው። ጥሩ ውጤት ለማምጣት ግብአት ሊሆኑን ይችላሉ። ስለዚህ በእነዚህ ነገሮች ያለን አቋም ጥሩ ስናደርግ ጊዜ ያከበረው ነው የምታከብረው። ጊዜህን አክብረ የተወሰነ የተሻለ ውጤት ለማስመዝገብ በዚህ ልክ እንድትዘጋጁ ስል በትህትና ጠይቃለሁ። አንዳንድ ቁሳቁሶች ያስፈልጓቸዋል። በእርግጥ እነሱንም በተቻላችሁ መጠን ለማሟላት ሞክሩ። ጥሩ ሀገር የምትገቡ ለምግብም ለፍራፍሬም አትቸገሩም። አንዳንድ ቦታ ግን ልትቸገሩ በጣምም ሊያስቸገራችሁ ይችላል። በዛ ልክ ከቤት የሚያዙ ነገሮችን ፓክ እያደረጋችሁ በቆንጆ መያዣ ይዛችሁ ወደ ትምህርት ገበታችሁ እንድትሄዱ የምትሄዱት ለመማር ነው። በምንም ነገር በተለያየ ስለዚህ እንዳልኳችሁ ለመማር ብቻ ስለምትሄዱ አላማችሁን ለማሳካት ብቻ በደንብ ትጉ፣ ስሩ። ከአላማችሁ ዞር የሚያደርጋችሁ ካለ እንግዲህ እናንተ በምታውቁት መንገድ ሐሳቡን እያስቀየሳችሁና ዞር እያላችሁ ትምህርታችሁ ላይ ፎከስ አድርጉ። እንግዲህ በጣም ወጣት ሳይኮሎጂካል ትሪክ ልነግራችሁ የምፈልገው አንድ ነገር ምንድነው? በጣም ጥንቃቄ እንድታደርጉ የምፈልግበት መንገድ ስሙኝ። ሁሉም ሰው ዩኒቨርሲቲ ጆይን ሲያደርግ ያለው የወጣት ጀማ ነው፣ የወጣት ግሩፕ ነው። ኢን አዲሽን ቱ ዛት ዳይቨርስ ነው። በጣም የሆነ ከበድ ያለ ኢንቫይሮንመንት ነው የምትገቡት። ለምሳሌ each and every decision single decision were decided by your family before. Then when you are in university, each and everything should have to be managed by you.
በጣም ነው የሚከብዳችሁ በጣም ማለት ነው። አሁን ለምሳሌ ቁርስ ምሳ ምናምን ምን ልብላ ብለህ ተጨንቃ አስበህ ማታቅ ልጅ ዩኒቨርሲቲ ስትገባ ግን እነሱ በሰጡ ምግብ ይጣፍጥህ አይጣፍጥህ ይምረረ አይምረረ ስጋው ተብሎ በጣም በቃ 1 ሰዓት 40 ደቂቃ ምናምን ጠብቀህ ነው በቃ ሆድ ላይ የማይቀመጥ ምግብ ልትበላ ትችላለህ። ኤኒዌይ ኤሪያው ይከብዳል። የለመዳችሁት አይነት ምቾት እናተ ቀስቅሳ ልጅ ተነሳልኝ ብላ ምናምን ብላ ተንከባክባ አብለታ ጥሩ ቴብል ላይ ተቀምጠ የምትበላ አይነት ያ አይነት ሰርቪስ አታገኝም። ይብዛ ሚነስም የእናት አባታችን ቤት ይሻላችኋል አይደለ? እዚህ ስትመጡ ይሄ ነገር በጣም ሳይድ ኢፌክት ያደርጋችኋል። ዳይቨርስ ፖፑሌሽን ማግኘታችሁ እሱም ዳይቨርስ ያደርጋችኋል። በዛ ቻሌንጅ ይሆንባችኋል። በዛው ልክ ግን ዩኒቨርሲቲ ላይ በጣም መጠቀም ከቻላችሁ በነገራችን ላይ በጣም አሪፍ ልጅ ትሆናለህ ወይ ደግሞ በጣም አሪፍ ልጅ ትሆናለህ። ዩኒቨርሲቲ ምላችሁ ገብቷችኋል ወይ? በጣም አሪፍ ልጅ ወይ ደግሞ በቃ በዛ ተቃራኒ ሁለት አማራጭ ነው ያላችሁ ግቢ ከገባችሁ። ስለዚህ በጣም ጥንቃቄ እንድታደርጉ በዚህ ጊዜ የወሰናችሁት ውሳኔ ነው የነገ የህይወታችሁ እድሜ ላይ ትልቅ አሻራ የሚጥለው። ሶ ፕሊዝ ቢ ኬርፉል። ታመሰግኑኛላችሁ ነገ እዚህ ኤጅ ላይ ዋጋ ከፍለ በደንብ ተከሰራ ታመሰግነኝ ይሆናል ብዬ አስባለሁና ቢ ኬርፉል ሁላችሁም። ሶ የወጣት ጀማ ነው ብዬ አነሷትን ሐሳብ ልንገራችሁ። ሁሉም ወጣት ነው እዚህ ጋር ያለው። በጣም የሚገርም የቤተ ክርስቲያን ልጅ ያልከው ልጅ ዩኒቨርሲቲ ሲገባ ከወጣት ጋር መዋል ይጀምራል። ትልቅ ሰው እስከማይመስላችሁ ድረስ ሁሉ ነገራችሁ ከወጣት ጋር አንድ ይሆናል። ስለዚህ ወጣትና የወጣትን ዓለም ደግሞ ሁላችሁም ታውቁታላችሁ። ወይ በጉልበታችን የምናስብበት ወይ ደግሞ እኔ ብቻ አውቃለሁ ብለው የምትረዳበት በቃ ሁሉ ነገር የሚቻል መስሎ የሚታይበት ኤጅ ምናምን በቃ የሆነ ወጣትነት ፋየር ኤጅ ላይ ምናምን አዛ የምትሆንበት ሰው እንደ ልቡ ሲሆን እንደ ልብ መሆን የሚቻል የሚመስልበት በቃ የሆነ አይሆን የነገሮች ልክ ሆኖ የሚታይበት ቦታ ነው ዩኒቨርሲቲ በአንዳንድ በኩል ማለት ነው። እነዛ ነገሮች ግን አንተን ከዓላማ ዞር ሊያደርጉ ስለሚችሉ እናንተ ውድ ተማሪዎች ቢያንስ ለዓላማችሁ ለመትጋት ራቁ። ከእንደዚህ አይነት ነገር ራቁ። እርድናም አይደለም እሱ በጣም መሰልጠንም አይደለም። ኤኒዌይ እናንተ ራሳችሁን ብታርቁ። ስለዚህ ይሄንን ነው አድቫይስ ማድረጋችሁ። ሌላውና የመጨረሻው እንግዲህ ፈርስት ይር ፍሬሽማን ልትገቡ ነው። ከፍሬሽማን በኋላ ደግሞ ዲፓርትመንት ትመርጣላችሁ። ግሬድ ለማድረግ ሞክሩ። እንደምንም ለሚ አድቫይስ ዚስ ቲንግ ግሬድ ለማድረግ ሞክሩ። እንግዲህ አሁን በሙያዬ መምህር እንደመሆኔ አድቫይስ ማድረጋችሁ ገና ስትገቡ በመጀመሪያ ሰዓት ላይ ሪሚዲያል የምትሆኑ ሪሚዲያላችሁን ለማለፍ ያንን ጫና ቻሉትና አትችሉም አንችልም ሚሊዮን ፕሬሸር ካይምሯችሁ አውጡና እንችላለን እናልፋለን በሚል ስለ ሪሚዲያል ተማሪዎች። ፍሬሽማን ግን የምትገቡ ግዴታ ስኮር ማድረግ አለባባ። ቁጭ ብለህ ሰግጥ፣ ጀለስ ቀንስ፣ ፓሪ አጥፋ፣ የሆነ ነገር አመል ካለበት ምናምን ግድ የለም ቀንስ። አንድ ቀን ዋጋ የሰራው ነገር ፍሬ አፍርቶ ታገኘዋለህ። ስለዚህ ተደበቁ ከጀለስ ምናምን ግሩፕ አንድ ሴሚስተር 1 አመት ምናምን ማለት ነው በጣም መልፋት አለበት። ቢያንስ 3.5 ማለት ነው። 3.5 በጣም ብዙ ነው። እሺ 3.2 3.1 3 በቃ መጨረሻ እቺን ግሬድ ለማምጣት ግዴታ መማማት አለበት። ገብቷላ? ከዛ በኋላ ግሬድ ዝቅ እያለ እንኳን ቢመጣ እንትና አይልብም፣ ኮሙሌቲቭ አያወርድብም ማለት ነው። ሶ ይሄንን ማለት ወዳለው በጣም ነው ጥሩ ነገር ነው የምመኝላችሁ። ጥሩ ነገር ያጋጥማችሁ። ዩኒቨርሲቲ ጊዜያችሁን በሰላም ጨርሳችሁ የምትወጡበት የትምህርት ዘመን ያድርግላችሁ። ውጤታማ ጊዜ ይሁን። ከምታዩትም ከማታዩትም እንግዲህ እግዚአብሔር ይጠብቃችሁ። በእቅድ ኑሩ፣ በእቅድ ተመላለሱ። ሊስት ታስክ ምናምን አውጡ። ሊስት ጧት ለሊት ምናምን ተነስተ ምን ልስራ ብለ እቅድ አውጣ። በዛ እቅድ ተመራ። የምታጠናው ደስ ሲል ሳይሆን የምታጠናው ብር ቤተሰብ ሲልክል ምናምን ሳይሆን የምታጠናው የሆነ ቅዳሜ ውድ ጠብቀ ሳይሆን ተማሪ ነህ። አስሎንጋስ ዩር ስቱደንት ዲሲፕሊንድ ሆነ አጥና። ሁሌም ደብሮም ሳይደብረም ተልኮልም ሳይላክልም ጥሩ ምግብ በልተም ሳትበላም በደንብ አጥና። ሶ ይሄንን ለማለት ወዳለው በጣም አመሰግናለሁ። ቴንክ ዩ